ሩት ሳሮንን እንግዲህ ለፖሊስ አሳልፋ ሰጠቻት። ይኸውም እንግዲህ መረጃውን ሪከርድ አድርጋ ቀርጻ ይዛ በዛ ምክንያት እንግዲህ በቁጥጥር ስራቸው አውላታለች። ህይወትን ምንም ነገር ሳታደርጊ መልሺ ብሎ እንግዲህ በወንድሟ አማካኝነት አስፈራርታት ነበር ሩት። ያንም ስታዩ እነማን ናቸው በሚል ተደነጋግጣ ነበረ። ስለዚህ ምንም ነገር ሳታደርጊ ህይወትን መመለስ አለብሽ አላት። እሷ ግን ሁልጊዜ ከኔ በላይ ማንም የለ የምትለው ሳሩን ዛሬ ጉድ ሆናለች። ሳሩንን እንግዲህ በምታወራውን ነገር ሪከርድ በመቀረስ ስልኳን በመጥለፍ አሁን ትልቅ ነገር እየተጫወቱባት ይገኛሉ። ህጻናቶችን ግፍ እያደረሽ ስለሆነች ዋጋዋን ማግኘት አለባት የሚል ሩቲ ሁልጊዜም ቢሆን ትከታተላት ነበረ። ዳዊት ደግሞ ሳሚ ችግር ትገቢያለሽ እባክሽ እህቴ አትግቢ ሲሏት በፍጹም እኔ አደርገዋለሁኝ ችግር ምንም እንደሆነ ሳሩን ማወቅ አለባት መልመድ አለባት ማወቅ አለባት አለ። ሳሩን ብታውቅ ከዚህ በላይ ዘልዝላ ተሰቅላይ ነበረ። ህይወት ግን ታሰቃያታለች ለምን እንደው ባይገባኝም እያለች እንዲሁም ደግሞ ሳሚ ድንገት ሲገባ የእሱንና የህይወትን ፎቶ ጠረጴዛ ላይ አገኘው። ሰላም ውድ ተመልካቾቼ የቻናል የተከታታዮች ቪዲዮውን በስከ መጨረሻ እንድትከታተሉ በትህትና እጠይቃችኋለሁ። የህይወት መንገድ ቀጣይ ክፍል ይዘን መጥተናል። የህይወት መንገድ በጣም ያሳዝናል። ሩት እንግዲህ ለህይወት ምን ጊዜም እንደቆመች ትገኛለች። ሳሩንን እንግዲህ አንበርክካታለች ሩቲ ማለት ነው። በጣም ጎበዝ ናት ሳሩን። እኔ አልነካባይ ናት። ቢሆንም ግን የበላይ አሁን አግኝታባታለች። መረጃ ትልቅ ነገር ነው። ሳሩን እንግዲህ ፎቶግራፉን አስቀምጣ ሳሚ ድንገት ቤት ውስጥ ሲገባ ፎቶግራፉን ያገኘውና ማን ነው እንዲህ ያደረገው አለና ኪሱ ውስጥ ከተተው አይቶ እሷ ልክ እንደማታቁና ደርሳ ሳሚ ምንድነው ኪሱ ውስጥ የምታደርገው አሳየኝ ስትራይ ይሄ ነገር አይመለከትሽም አንቺን አይመለከትሽም ብሎ ነበር ወደ ውጭ ዞት ይወጣው። ግን እሷ ሆን ብላ ስላወቀች ማዋቋን እንዲያቅ ለማድረግ ነበር ለሳሚ እንጂ ከነሱ ቤት ውስጥ ማንም ገብቶ ፎቶን የሚያስቀምጥ ሰው ይኖራል ብዬ አላስብም። ከዛ እንግዲህ እባክህ አለችው ሩቲ ሳሩን አንተ እንደምታስባት አይደለ እሷ ናት ያሳገተችው እያልሽ ነው አለ ዳዊት። ከሷ ውጭ ማን ይሆናል? ከሷ ቤት ውስጥ ከሷ ውጭ እኮ ቤታችን ማንም ሰው የለም ማንም የሚያደርገው ነገር የለም አለችው። እንዴ አለ ግን እኮ እሷ ቤት አለች አልወጣችም አላት። ኧረ እሷ እንደምታስብላትና እንደምትቆምላት አውቃለሁ። ግን ሳሩን አንተ የምታስባት ሴት አይደለችም ለህይወት ልንደርስላት ይገባል አለች ሩት። ይህ ሁሉ ነገር ከዚህ በኋላ እያደረገች ከሷ ላይ ምንም አይነት እምነት የለኝም አለችው። ሳሚም እንግዲህ በጣም ደነገጠ። ሲደነግጥ ሳሩን ይህን ብታቀብኝ እኮ አንቃ ትገለኛለች እንጂ ዝም አትለኝም ያወቀች ትመስላችኋል ይላል። እኔ ግን ያወቀች ይመስለኛል ትላለች ሩታ። እንግዲህ ሳሩን ነች ፎቶግራፉን እሱና ሳሚን ያስቀመጠችለት። እሱም ተደናግጦ ፎቶውን ይዞ ወደ ውጭ እየያዘ ድንገት በመድረሷ እሷም ምንድን ነው ሳሚ እዚህ ነህ እንዴ አለች። አይ ምንም አለና ቶሎ ብሎ ወደ ኪሱ አስገብቶ ቲሸርቱን ዝቅ አድርጎ ሸፍኖ ምንም አልደበኩሽም ደበከኝ ምንድን ነው የደበከኝ አለችው። እኔ ምንም አይ እንዳየው ካልፈለግ ችግር የለውም አላየው ምንም ችግር የለም ብላ ሳቅ ብላ ገባች። ሳሚም ተናዶ ወደ ውጭ ወጣ። ከዛ ፎቶውን ደጋግሞ ማየት ጀመረ። እንዴ ይህን ነገር ከይሄንና የህይወትን ጉዳይ አቃለች ማለት ነው ብሎ አለ። ከዛም ተመልሶ እሷን እንደለመደችው ህይወትን ለማረባር ስትሮጥ ከዛ ዳዊት ደግሞ ሩት ተመልሳ ስትመጣ ሳሚ ቁጭ ብሏል። ሳሚን እንደገና ከተቀመጠ ምንድነው ህይወትን ፎቶ አገኘሁት እኮ አለ። ሳሩን አቃለች ማለት ነው አላቸው። እንዴት ሳሩን የት አገኘችው ፎቶውን አለ ዳዊት። ወይ ከሷ ፎቶግራፍ ያገተቻት እሷ ናት ማለት ነው ወይ ከሷ ስልክ ነው ወይ ደግሞ ከኔ ስልክ ነው ያወጣችው። ካንተ ስልክ ይሄን ያህል ጊዜ ለምን ይቀመጣል አለችው። ምን ተቦቀቦቃለህ አለችው። ደግሞ ሩቱ ምን ነው አንተ ነኝ ሐሳቢው ጀግና ነኝ አላልክም አለ ሳሚ። አሁን ምንድን ያጨቃጨቀናል እባክህ አለ ዳዊት። በፈጠረ ዝም በል አለው።
ህዊ ችግር ውስጥ ናት፣ መከራ ውስጥ ናት፣ ልንደርስላት ይገባል። እናንተ እዚህ አትጨቃጨቁብኝ አለች ሩቲ። እሺ በቃ አሁን መፍትሄ እንፈልግ አለች እና ሩት ስልክ ላወራ ነው ብላ ወደ ውጭ ወጣች እና ከዛ ስልክ ወጥታ ስታወራ ምን ነበር ሩት ወንድሟ ጋራ ደውላ ሳሮንን ስልክህን እንዲጠራትና ወንድሙ ዶክሜንት እጄ ላይ ነው ያለው ብለህ አስፈራራት ብላ ለወንድሟ ነገረች። ማነህ አሎ ብላ ሳሮን ማነህ እኔ የምትደፍረኝ በምን እርግጠኛ ነህ? እንዴት ነው ካንተ ጋር የምመጣው? ዶክሜንቱ እኔ ጋ ነው፣ ከቀጠርኩሽ ቦታ ልትመጪ ትችያለሽ አላት። ማን አባቱ ነው እኔን የሚደፍረኝ እያለች ሄደች እና ከዛ የት ነህ ስትለው ወደ ግራ ዘወር በይ ሲላት ግን እኔ አንድ ነገር ብታደርገኝ መቃብርህን ቆፍሬ እዛው ነው የምጥልህ እያለች ነበር የሄደች። ሩት እንዳታይህ ብለዋለች ወንድሟን፣ ራቅ ብለህ ነው መመልከት ያለብህ ብለው ነበር። ከዛ እሺ አለና ራቅ ብሎ በተሰማሙንበት መሰረት ሳሮን እዛ ቦታ ትሄዳለች። እሱ ተሰውራ ትታየኝም እኮ የት ነህ አለችው። እኔም ማየት ግዴታ የለብሽም፣ ወደዛ ዘወር ስትይ ዶክሜንቱን ታገኘዋለሽ አላት። መሬት ላይ ዶክሜንቱን ዘወር ብላ አንስታ ፎርጅድ ሆነ። ይኸውልህ እንደተባባል ነው እውነተኛ ዶክሜንቱን ስታመጣ ነው። ይህ የዶክሜንቱ ትክክል አይደለም። አንተ ከኔ ምንድን ነው የምትፈልገው አላት። እውነተኛ ዶክሜንቱ ስሰጥሽ ህይወትን ምንም ነገር ሳታደርጊ እንድትለቂያት አለ። ህይወትን ዛሬ ብለቃት ነገ በእጄ ውስጥ ናት፣ ጨርሳታለሁ አለችው። ያንን ሁሉ ሪከርድ ቀርቶ እንግዲህ ያንን ለሩቲ አስተላለፈላት። ሩቲም ያንን ሪከርድ ይዛ ሳሚና ዳዊትን የሳሮንን ስልክ ለምን አናስጠልፈውም አለ ሳሚ። ምን አለ ዳዊት? አዎ ታዲያ ፍጠን አሉ። እንዴ አንተ ደግሞ አሁን ተናግረህ አሁን ነው የምትለው አለ። ከዛ ሄድና እዚህ ከምትቀመጥ ጊዜ ከምትፈጂ ለምን አታስጠልፈውም? አሁን እኮ ነው ነገርኩ፣ ምን ታካብዳለህ አንተ አለው ሳሚ። እሺ ግን በጣም ጥሩ ፊክራ ነው ይሄ፣ ጥሩ አስተሳሰብ ነው አለው። ከዛ ግን ብዙ ገንዘብ እኮ ያስፈልገዋል አለ። ችግር የለም አለ ዳዊት፣ ገንዘቡን እኔ ከፍላለሁ፣ ብቻ ህይወት ምንም ነገር ሳትሆን ትምጣልኝ ብቻ አለው። አንተ ለነገ ትለኛለህ አለው። እንዴ ነገሩ እኮ አለና መለስ ብሎ ነገም እኮ ቅርብ ነው አለ። እኔ ለህይወት ከጎኗ ነኝ ሁልጊዜ ትላት የለም ምንድን ነው ያደረክላት ዳዊት አለው ሳሚ። አዎ ልክ ነህ፣ አሁን እንደፈለክ ብትልም ትክክለኝም ብቀጠቅጠኝም ምንም እውነትህን ነው፣ ከህይወት ግን አልሆንኩላትም አለ ዳዊት። ሳሮን ያንን ዶክሜንት ይዛ ወደ ቤት እየጾረጠች ትመጣለች። ሩት ደግሞ እንግዲህ ያንን ሪከርደሯን ይዛለች እና ሳሚ ደግሞ ስልኳን ለማስጠለፍ ምን ማድረግ አለብኝ እያለች አሰበች እና ሳሮን ያለ መረጃ መያዝ አትችልም። ስለዚህ መረጃ ማሰባሰብ አለብን ካሉት ውስጥ አሁን ማሰባሰብ ይዘዋል። ሳሮን የት ሄዳ ነው አለ ዳዊት መጥቶ። ያው የፈረደበት ስራ ነው አለ ሳሚ። እና ምን እያልክ ነው አንተስ? እኔ በጣም እየተጨነኩ እያሰብኩ ነው። ስለ ፎቶግራፉ በጣም ተጨንቄያለሁ። ይህንን ከሷ ውጭ እስኪ አንተ ጠይቃት ታዲያ ዳዊት እጅህ አለበት እንዴ ሲላት፣ በፍጹም እኔ ከህይወት የአሁንም የህይወት ጥያቄ ነው የምትጠይቀኝ አለችው። አይ እኔ እቺ ሩትም እረፊ እያልኳት ነው፣ ግን ልታርፍ አትችልም አለ ሳሮን። እሺ ሩት የት ሄዳ ነው አለች። ይቺ ልጅ በተለይ ከተመረቀች ወዲህ ወጣ ትላለች። ለምን ስራ አትገባም? ስራ አትሰራም። በቃ ተያት ልረፍ አለች እኮ። ትንሽ ታርፍና ስራውን ትቀጥላለች። በእሷ እድሜ ምን ስሰራ እንደነበር ታውቂያለሽ? አንቺ ሌላ ነች፣ እሷ ሌላ ነች። ገና ነች እኮ እሷ ደግሞ ትደርሳለች። ተያት፣ ለቀቅ አርጊያት አላት። አንቺ ሌላ ነች፣ እሷ ሌላ ናት አላት። ከዛ እሺ አትንቀልቀይ፣ አርፈሽ ተቀመጭ፣ በማያገባሽ ችግር አትግቢ፣ ችግር ውስጥ እንዳገቢ ብለህ ንገራት አለችው። ምን እንደሚያጋጥምሽ ታውቂያለሽ አሏት። አንቺ እረፊ፣ እኛንን የምንከታተለው፣ አንቺ አትከታተይ አሏት። በቃ ችግር የለም ሳልኩን አስጠልፎ እንደቀጠሩት ለነገ እንደቀጠሩት ዛሬ መጥለፍ እንደማይችሉ ነግረውት ተመለሰ። ግን ሳሩን በገዛ እጇ በማታስበው ወጥመድ ውስጥ ገብታለች። በህይወት ተርፋ ከመጣች ሳሩን ያደረገቻት ነገር ሁሉ ታመነችላት። እዚህ ቤት ምንም የምታኖራት አይመስለኝም አለ ዳዊት። ችግር የለም አለ፣ እኔ ውጭ አኖራታለሁ፣ በሰላም ትምጣ እንጂ መጥፎ ነገር እሷ አድርጋት የለም እንዴ አለች። ክህደት ነው አለ። ክህደት እህቴ የምትቋቋም አይመስለኝም አለ።
ሌላ ችግር ነው የሚፈጠረው አለ ዳዊት። እኔ አላቅም ሳሚ አለው። እና ሳሩን ለሁላችንም እኮ አሁን አውሬ ሆናለች፣ ተቀይራብናለች፣ ሌላ ችግር ትፈጥርብናለች አለ። ለምን እውነቱን አንነጋገርም? አንተ ከህውዬ ጋር ግንኙነት እንዳለህ በፍጹም እኔ አልነግራትም። ጠይቃት አንተ ነው። እኔ አሳልፌ መስጠት ጼጥ አርጋ ነው የምትገለኝ። አልነግራትም ይለዋል። አንተ ከፈለክን ጠይቃት አለው። ይህ እውነት የህይወት ከባድ ችግር መፍጠርም አልፈልግም አለ ሳሚ። አስበህለታል? ሞተሃል። ለህይወት አንተ ብቻ ነህ የምታስብላት አለው። እኔ ቢያስብኩላትም አላሰብኩላትም ችግር የለውም። እሺ ፎቶዋን አንተ ጋር ምን ያደርጋል? እንዴት እስከ ዛሬ ለምን አታጠፋው አለው። ሳሩን ከያዘቻት በኋላ አንተ ፎቶውን ማጥፋት የለብህም እንዴ? እሷስ እንዴት አታጠፋም? ከስልክ ውስጥ እንዴት ታስቀምጠዋለች እንዴ? አሁን በእሷም ልትቀና ነው እንዴ አለው። እኔም ስልክ ሊኖር ይችላል አለው። አንተ አለጠፋኸው? ምን ሊያደርግልህ ነው ከስልክ ያስቀመጥከው ሲለው ነው። ቀናህ እንዴ አለው። አቦ ተወኝ አንተ ሰውዬ ኦፍ አለ። ባለፈው ነገር ስጨቀጭቀኝ እንደው ባለፈ ታሪክ ሁሉ ጊዜ ስትጠይቀኝ ትኖራለህ እንዴ? እባክህ ተወኝ አለና ጣል አድርጎት ወጣ። አሁን ሳሩን እንግዲህ ሳታስበው በእነሱ እጅ ወድቃለች። ዳዊት ደግሞ ይህን ሁሉ ታሪክ ሳሩን ሰርታው ሲገኝ ምን ያህል እህቱን ያምን ይሆን? ምን ያህልስ ይታዘብ ይሆን? እሷ እያደረገች ያለችው እሷ ሁልጊዜም ከእሷ በላይ ሰው እንደሌለ ነው የምትገምተው። ግን ከእሷ በላይ ሰው እንዳለ ማወቅ ያለባት እንግዲህ እስከ ዛሬም ሩትን በፍጹም እዛ ቤት አልወጣም ስትል የነበረው መረጃ ሳሊዝና አንድ ነገር ችግር ሳላስገባትና እውነታውን ሳላወጣባት በፍጹም አልወጣም እያለች ነበረ። ኧረ እባክሽ አንቺ ሴት ነሽ፣ አንድ ነገር ትሆኛለሽ እንኳ ቢሏት የፈለገ ይሁን እሷ ከመቼ ወዲህ ነው ከመቼ ጀምራ ነው የሰው ልጅ በላይ ሆና ልትኖር የምትችለው? ማንን እያስፈራራች ዘላለም ትኖራለች? ስለዚህ ደግሞ ህይወት ደግሞ ይህንን ስራ የሰራችው ወይም ከሳሚ ልጅ የወለደችው ከእሷ ሳታቅ ነው። እሱ ነው እንጂ የሄደባት ህይወት አልመጣችበትም። ህይወት ደግሞ በችግሯ ጎዳና ላይ የጣላት እንጂ ሳሚ በደንብ አስተካክሎ የያዘ ሳሚ አልነበረም። ይህን ሁሉ ስትረዳ እንደውም ልጅ እሷ ስላልወለደችለት ለሳሚ ልጁን አሚን ብላ ተቀብላ ህይወትን መንከባከብ ይኖርባት ነበር። ግን ሳሩን ጥሩ የልቦና አስተሳሰብ፣ ቀና አስተሳሰብ ስለሌላት ቶሎ ብላ ወደ ሰውን ወደ ማጥቃት ነው የምትሄደው። በፊት ገና ወንድሜን ወደደችው ለምን ታገባዋለች በሚል በወንድሟ ህይወት ገብታ ነው እንደ ዛሬ ማንም በማንም ህይወት አይገባም። እሷ በዛ ውስጥ ገብታ ነበር ስታሰቃያት የነበረው። ሆኖም ግን ዛሬ ያልጠበቀችው ትልቅ ስቃይ ደግሞ የመጣባት ያላሰበችው የመጣባት ልጁ የባሏ ልጅ መሆኑ ነው። ሆኖም ግን ይህንንም ቢሆን እንግዲህ እሷ እስካልወለደችለት ድረስ ደግሞ ልጅ ያመጣውን አሚን ብላ መቀበል ሲገባት አሁን አጠቃለሁ ብላ ስትል በገዛ እጇ እንግዲህ ተይዛ፣ ከዚህ በኋላ ግን ሳሩን ማምለጫ የላትም። ለምን የሪከርድ ድምጾች ተይዘውባታል። ከነገ በኋላ ደግሞ ስልኳ ይጠለፋል። እያንዳንዱ ሪከርዶች ከተያዙ በኋላ እንግዲህ ወደ አላሰበችው መቀመቅ ውስጥ እየገባች እንደሆነ እንግዲህ እኔ ማነኝ? እኔ ከኔ በላይ ያለው ማን ነው? እስከዛሬም የሚጠይቋትን ሁሉ እየዋሸች እየካደች ነበረ። ብዙ ምክንያቶች እየፈጠረች እሷ እዛ ቦታ ውስጥ እንደሌለች ነበረ። ቀጣይ እንግዲህ በሌላ እንገናኛለን። ሰላም ሆኑልኝ።